በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራቸው። አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀዬ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን? ቆይ እስከ መቼ ነው? ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስካስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ የሁሉ ህዝብ እኮ ከራያ ውስጥ እኮ ነው እየወጣ ያለው። የሚገርማቸው ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንዳው ስለ ወላድ ስትሉ ባካችሁ እስካስቡት። ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም እስካስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ የሁሉ ህዝብ እኮ ከራያ ውስጥ እኮ ነው እየወጣ ያለው። ቢገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር
የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 ዕድሜ ልጆችን መቼ ነው የሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላጅ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንውለው የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንደው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳውዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድን ነው የምናደርገው? ኧረ እባካችሁ ስለወላድ ኧረ ስለ እግዚአብሔር ስለፈጠራችሁ መቼም ሰላም ጤና ይስጥልኝ። ክቡራትና ክቡራን የብሬክስ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልኝ። ከወደ የመን የደረሰን እጅግ በጣም አሳዛኝ ዜና አለ። እንግዲህ እጅግ በጣም በርካታ ኢትዮጵያውያን እህት ወንድሞቻችን በዛሬው ዕለት በየመን ውስጥ ወደ ሁቲ ቦርደር በመግባት ላይ ሳሉ በደረሰ የመኪና አደጋ ምክንያት እጅግ በጣም በርካታ ኢትዮጵያውያን እህት ወንድሞቻችን ህይወታቸው አልፏል። እንዲሁም ደግሞ ከመኪና አደጋው በህይወት የተረፉም አሉ። በሰሞኑ እንግዲህ እንደሚታወቀው አሜሪካ በሁቲ ላይ የአየር ድብደባ አካሂዳ ነበር። በዛም ምክንያት እዛ አካባቢ ያሉ ሆስፒታሎች በሙሉ በራሳቸው ዜጎች እንደተሞሉ ነው እየተነገረ ያለው። በዛም ምክንያት እንግዲህ በህይወት የተረፉትን እንኳን የህክምና አገልግሎት ለማግኘት እጅግ በጣም ከፍተኛ ችግር እንዳለ ከቦታው የደረሰኝ መረጃ ያመላክታል። እንዲሁም የሟቾች አስክሬን ወደ ማቆያ ማለትም ወደ ተላጃ ወይም አይስ ክፍል ለማስገባት እንዳልተቻለና አስክሬናቸው ከአይስ ክፍል ውጭ እዛ ቦታ ላይ እንደተቀመጠ ነው እየተነገረ ያለው። ምናልባት ከዚህ ሰዓት በኋላ ከቦታው እየደረሱኝ ያሉ የተለያዩ መረጃዎች ስላሉ መረጃዎቹ እንደደረሱኝ የሟቾች ምስል እንዲሁም ስም ዝርዝር በህይወት የተረፉትንም ስም ዝርዝርም ሆነ ምስል ከተላከልኝ የማሳውቃችሁ ይሆናል። ነገር ግን ምናልባት የደረሰው የመኪና አደጋ ስለሆነ የሚላኩ ምስሎች እጅግ በጣም ዘግናኝ ሊሆኑ ስለሚችሉ በቲክቶክ ህግም ሆነ በፌስቡክ ህግ እንደዛ አይነት ምስሎች መለጠፍ ስለማይቻል ከስር በመናስቀምጥላችሁ የቴሌግራም ሊንክ ገብታችሁ መረጃውን እንድትከታተሉ በትህትና ጠይቃለሁ። ይህንን ቪዲዮ ሁላችሁም ሼር አድርጉት። ምናልባትም በህይወት የተረፉትን አስክሬናቸው አንሱልን፣ ቤተሰብ ካለ ደውሉ እየተባለ እየተነገረ እንዳለ ነው የሰማሁትና ምናልባት እንግዲህ በህይወት የተረፉትንም ሰዎች ምስላቸው ከተላከ በኋላ ወይም ስም ዝርዝራቸው ከተላከ በኋላ ለቤተሰቦቻቸው እንዲደርስ ሁላችሁም ሼር በማድረግ ተባበሩ ለማለት ወዳለው።